ሰላም እንዴት ናችሁ ቅዱሳን? ይህ ፕሮግራም የሚተላለፍላችሁ በኤልሻዳይ ቴሌቪዥን ሚዲያ ኔትወርክ ቤተሰባችን የተሰኘው ሳምንታዊ ፕሮግራማችን ነው። እንዴት ናችሁ ቅዱሳን? ጌታ ኢየሱስ ክርስቶስ መጥቶ እስኪወስደን ወይም ደግሞ እኛ ወደ እርሱ እስክንሰበሰብ ድረስ ራሳችንን ሆነ ሌሎችን በእግዚአብሔር ቃል ዕውቀት ማብቃት ይኖርብናል። ይህ በኢትዮጵያ የ12ኛና በሐዋሳ የ4ኛ ዙር የጋብቻና የቤተሰብ አማካሪዎች ባለፉት 13 ወራት በሐዋሳ የሚኖረን የመጨረሻው ምዕራፍ ላይ ደርሰናል። እንኳን አደረሰን ተመራቂ ተማሪዎች። እስካሁን ስንወያይ የመጣንባቸውን 3 ነጥቦች ከናንተ ከኦዲየንስ ደግሞ ተጨማሪ ሐሳቦችን ትሰጡናላችሁ። እሺ ስለተሰጠኝ እድል በጣም አመሰግናለሁ። ስሜ ምስክር የሸዋሉ ልባላለሁ። የማገለግለው በአዲስ ኪዳን ካህናት ቤተክርስቲያን ነው። የሁለት ወንዶች ልጆች እናት ነኝ። አሁን ደግሞ በ4ኛ ዙር ተመራቂ ተማሪ ነኝ። ከመድረኩ እንደተነሳው ያው ሁሉንም ነገር ጠቅሰውታል። ልጆች ማናቸው፣ ወላጆች ማናቸው የሚለውን ነገር እና ተግዳሮቶቹን አንስተዋል። መጨመር የምፈልገው ነገር ምንድነው? ልጆችን ስናሳድግ ልጆች ማናቸው የሚለውን ጥያቄ ከመመለሳችን በፊት ወላጆች፣ ምክንያቱም ከልጆች ቀድሞ የሚመጡ ወላጆች ናቸውና ወላጆች ማናቸው ብለን ስንል የተነሱት ሐሳቦች እንዳለ ሆነው ወላጆች መሐንዲሶች ናቸው፣ የልጆች መሐንዲሶች ናቸውና መሐንዲስ ደግሞ ምንድነው ብለን ስንል የአንድን ህንጻ መሰረቱን ጥሩ አድርጎ ካልሰራ አንድ መሐንዲስ ህንጻው ፊኒሺንጉ ጥሩ አይሆንም፣ ፍጻሜው ጥሩ አይሆንም። ልክ እንደዛው ልጆቻችንን ስናሳድግ መሰረታቸው ላይ መስራት አለብን ብዬ አምናለሁ። ምክንያቱም የተጣመመ ህንጻ ካልፈረሰና ካልወደቀ በስተቀር እንደ አዲስ ሰርተን ካላነጽ ነው በስተቀር ከጊዜ አንፃር፣ ከወጪ አንፃር፣ ከሁሉ ነገር አንፃር ትርፋማ አንሆንም። ልክ እንደዛ ልጆቻችንንም ከህፃንነታቸው ካልሰራናቸው በስተቀር ተጣመው ካደጉ በኋላ ለማቃናት ስንሞክር የተበላሸ ይሆናልና የልጆች መሐንዲሶች እንደሆኑ ማወቅ አለብን። ሌላው ወላጅ ባላደራ መሆኑን ማወቅ አለበት። ባላደራ ብለን ስንል ምንድነው? አንድ ንብረት እኔ ጋር ባደራ ከተቀመጠ የኔ አይደለም። ስለዚህ በጣም እጠነቀቅለታለሁ፣ በጣም እንከባከበዋለሁ፣ የተቻለኝን ነገር ሁሉ አደርገዋለሁ፣ ጥሩ ቦታ አስቀምጠዋለሁ። ልጆቻችን የኛ አይደሉም፣ ከእግዚአብሔር የተሰጡን አደራዎች ናቸውና እንዴት ነው ልጆቻችንን ማሳደግ ያለብን? በአደራ ነው። በእግዚአብሔር ቃል ዕውቀት በመጸለይ ራሳችንን በምሳሌነት በማቅረብ ነው። ሌላው ስለ ልጆች ስናነሳ ልጆች ሁሉ ጊዜ ስናሳድጋቸው አሁን በዚህ ጊዜ ላይ ብዙ ልጆች ራሳቸውን የሚያጠፉት ወይም ሱሳይድ የሚያደርጉት በህብረተሰቡ ዘንድ በቤተሰብ ዘንድ ተቀባይነት እንደሌላቸው ነው አስበው የሆነ ስቴጅ ላይ ከደረሱ በኋላ። ስለዚህ ልጆች በእግዚአብሔር የተወደዱ፣ በእግዚአብሔር የተመረጡ፣ በወላጅ የተወደዱ፣ በወላጅ የተመረጡ መሆናቸውን እየነገርናቸው ልናሳድጋቸው ያስፈልጋል ብዬ አስባለሁ። ስለ ተግዳሮት ደግሞ ተግዳሮት ብዙ አንስተዋል። እኔ አንድ ነጥብ ማንሳት ፈልጋለሁ። ልጆች ስናሳድግ ተራርቆ ማሳደግ፣ እናት ሌላ ሀገር አባት ሌላ ሀገር ሆኖ ልጆችን ማሳደግ በጣም ትልቁ ቻሌንጅ ነው፣ በጣም ትልቁ ተግዳሮት ነው። ሙሉ አይሆንም። ልጆች ብዙ ጊዜ ሙሉ አይሆኑም። በጥሩ ክርስትና ልናሳድጋቸው እንችላለን በብዙ ነገር። ለምሳሌ እኔ ልጆቼን ሳሳድግ ባለቤቴ አጠገቤ የለም፣ ኦልሞስት ለ10 ዓመት አጠገቤ የለም እና ልጆቼን ሳሳድግ በብዙ ተግዳሮት ነው። እግዚአብሔር ይመስገን ጥሩ ህይወት አላቸው፣ ጥሩ ምሳሌ መሆን የሚችሉ ናቸው። ግን ስቲል የሆነ ጎዶሎ ነገር አላቸው። ጥሩ ትሪት ይደረጋሉ፣ በእኔም በአባታቸውም ርቀት ቢወስነውም ግን ልጆች ቀላል አይደለም። የአካል ንክኪ ስናደርግ ከልጆቻችን ጋር ቀላል አይደለም እና ኑሮን ለማሸነፍ ብለን ወይ ደግሞ የተሻለ ህይወት ነገ ለልጆቼ የተሻለ ህይወት እሰጣለሁ ብለን ተራርቀን ልጆችን ማሳደግ ትልቁ ተግዳሮት ነው። ስለዚህ ልጆቻችንን ስናሳድግ በተቻለ መጠን ወላጅ በተቻለ መጠን እውነት ነው ኑሮን ማሸነፍ ትልቁ ቻሌንጅ ነው፣ ግን በተቻለ መጠን ከልጆቻችን ጋር ንክኪ ይኖሩ። አንዳንድ ወላጅ እንዲህ ምለው እላለሁ እኔ እንደውም አንዳንድ ጊዜ ባለቤቴ አጠገብ ካለ ወላጅ ትሻላለህ እለዋለሁ። በጣም ትሪት ያደርጋቸዋል ልጆቼ። ግን አንዳንድ ወላጅ ደግሞ አጠገብ ይሆንና ልጆቹን አይነካም፣ አያቅፍም። መወደዳቸውን መነገር አለበት ለልጆችና
ስፔሻሊ ቅድም ወንድሜ ማንስቶታል ሴት ልጆች ልክ ይሄ ቲኔጀር ላይ ሲደርሱ ሴት ልጆች እቤት እንደምንወዳቸው ካልነገርናቸው ውጭ የሚወዳቸው ወንድ ይመጣል እና በጣም ኤክሳይትድ ይሆናሉ በጣም ይገረማሉ እና ኦኬ እናቴ እንደምትወደኝ አልነገረችኝም አባቴ እንደሚወደኝ አልነገረኝም ሶ የሚወዳትን ሰው በምንም አይነት በመንፈሳዊ ህይወትም ላይ መጥናት በሚችል መንገድ መወደዷን ከሌላ አንግል ስትሰማ ተጠፋብናለች ስለዚህ በአካልም ንክኪ በማድረግ ከልጆቻችን ጋር በቃላት በመግለጽ ከልጆቻችን ጋር ጊዜ አጥፍተን ልጆቻችንን ልናሳድግ ያስፈልጋል እላለሁ ጊዜ ቢኖር ብዙ እናገራለሁ ግን ስለተሰጠኝ እድል አመሰግናለሁ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ ስሜ ሳምራዊት ሰርሚሶ ይባላል የአራተኛ ዙር ተመራቂ ተማሪ ነኝ ልጆች ስናሳድግ አሁን ላይ በጣም ተግዳሮት የሆነው ነገር ግብረ ሰዶማዊ የሚባል ነገር አለ እንዴት እንደረሳ ነው አናቅም ግን አሁን በጣም ላይ ክርስቲያን በተለይ እኛ ክርስቲያኖችን እያስጨነቀን ያለ እንደ ቤተ ክርስቲያን እንደ ወላጅ በጣም ያስጨነቀ ነገር አለ ልጆቻችንን ስናሳድግ ይሄ ተመሳሳይ ጾታ ጋብቻ የሚባል ነገር አለ አሁን ላይ መብት እየመሰለ ያለ ነገር አለ በዚህ ላይ ሁላችንም እንድንጸልይ አሳይመንት ይዘን እንድንሄድ ፈልጋለሁ ምድራችን ላይም እንዳይገባ ማለት ነው እንደ ቤተ ክርስቲያን ሁላችንም እንደ ወላጅ ይሄን ነገር መስማት ያማል ንግግሩ ይሄ ግብረ ሰዶማዊ የሚባለው ነገር ኖርማል እየሆነ ወደ ሰው ጆሮ እንዲለምዱት እየተደረገ ነው ልጆች እንዲሰሙት በሚዲያም በተለያየ ሰዎች ኢቭን እንደዚህ የሚያደርጉ ታዋቂ ሰዎችም ከተማችን ላይ ኢትዮጵያም ላይ እንደዚህ እያደረጉ እንዳሉ መረጃው አለኝ የትምህርት ቤት ካልኩለሞችን ዲቴል ማጥናት አሁን ያስፈልጋል ከውጭ የሚመጡ የውጭ ድርጅቶችን ምን ይዘው እንደሚመጡ ዲቴል ነገሩን አናውቅምኛ ዲቴል የትምህርት ቤቶችን ካልኩለም አሁን እንደ ክርስቲያን ልጆች ስናሳድግ ሁላችንም ትምህርት ቤት ልጆችን ልካለን ግን ዲቴል ያለውን ካልኩለሙን አናውቀውም ስለዚህ ይሄም እንደ አሳይመንት ትምህርት ላይ የምትሰሩ ሰዎች እንደ ቤተሰብ ደግሞ እንደ ወላጅ እንደ አባት እንደ እናት ደግሞ ይሄንን አሳይመንት ይዘን ሄደን ዲቴል ያለውን ነገር ማጥናትና ይሄን ነገር ለልጆቻችን አጸያፊ ነገር እንደሆነ እኛ ካልነገርን ውጪ ያለው ጓደኛው ትክክለኛ ነገር እንደሆነ ይነግረዋል ስለዚህ ትክክል አይደለም ብለን መጀመሪያ እኛ ስላልነገር ነው ትክክለኛ ነገር ነው ብሎ ቢቀበል ወንዱ ልጄ መጥቶ እማ ሴት መሆን ፈልጋለሁ ቢለኝ ሴቷ ልጄ ወንድ መሆን ነው ሴት ነው ማግባት ምፈልገው ብትለኝ ይሄ በጣም እንደ ወላጅ ከባድ ነው እንደ ቤተ ክርስቲያን በጣም ከባድ ነው ስለዚህ እዚህ በጣም ብዙ ነን ያለ ነው ስለዚህ መስራት እንችላለን ይሄን ነገር በመቃወም ቤተ ክርስቲያን ላይ ዲቴል በዚህ ነገር ላይ በመጸለይ ዲቴል ነገሩን መስራት እንችላለን ይሄን ነገር ማለት ነው ስለዚህ የሚመጡ ነገሮችን ልጆች የሚያዩትን ነገር የሚገጥሟቸውን ጓደኞች አሁን በጣም በቅርብ የዘመድ ልጅ ነች እንደዚህ ያጋጠማት ማለት ነው ጓደኛ ሆና በጣም ጓደኛ ሆና እስቲ ሂጂ ቅጠሪያትና እናውራት ሂጂ አውራት እኛ ከሩቅ ሆነን ቁጭ ብለን አየናት ያወራቻት ይሄን ነገር ነው ስለዚህ ልጅቷ ግልጽ ስለሆነች ይሄ አመለጠች ይሄ ለምን ልጆች ምን እየሰሙ እንዳለ ጓደኞች ምን ያወሯቸው እንዳለ አልናውቅም ስለዚህ ይሄን ነገር እንደ አሳይመንት ብንወስደው ለምን ልጆች ለማሳደግ አሁን ይሄኛው በጣም ተግዳሮት ነው ብዬ ነው ማስበው ለምን መንፈሳዊ ክርስቲያን ልጆችን በተለይ ክርስቲያን ልጆችን ለማሳደግ ይሄኛው ፓርት በጣም ሴንሲቲቭ ነው በጣም አሁን ላይ ኢሹ ነው ስለዚህ ዲቴል ነገሩን እኛ እንችላለን በደንብ እንችላለን ከጸለይን እንችላለን ልጆች ማስመለጥ እንችላለን ኢትዮጵያ ምድር ላይ ያለው ነገር መቀየር እንችላለን እኔ በዚህ በ100% አምናለሁ ስለዚህ ይሄንን እንደ አሳይመንት ሁላችንም ይዘን እንድንሄድ ፈልጋለሁ ይሄ በጣም ተግዳሮት መስሎ ስለታየኝ ነው አመሰግናለሁ
አመሰግናለሁ። መምህር ታምሩ መኮንን ይባላለሁ። ከወልደ ብርሃን የክርስቶስ ቤተክርስቲያን ወይንም ቃለ ዓዋዲ ከመባለው ቤተክርስቲያን እድል አግኝቼ ይሄንን ኮርስ መማር ስለቻልኩ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ብዙዎችም መማር ቢችሉት ደስ ይለኛል። ብዙዎቹንም ለመርዳት ለማገዝ ራስንም ቀጣይ ትውልድንም ለማዳን ስለዚህ አጭር አስተያየት ብቻ ሰጣለሁኝ። እህታችን አሁን ያከለችው አለ በተለይ ይሄ ሉዓላዊነት ቅርብ ነው ሩቅ አይደለም። አሁን ራሽያ ላይ አሜሪካ ላይ እንግሊዝ ላይ በየቦታው እየሆነ ያለውን ነገር ልጆቻችን የትም ሳይሄዱ ጓዳ ውስጥ ሆነው ራሳቸውን ለማስተማር ልምምድም ሆነ ለመለማመድ ቅርብ ነው ምንም ነገር ሳይከፍሉ ስለዚህ ወላጆች ቀድመን በዓለም አቀፍ ሁኔታ ውስጥ ያሉትን ልምምዶችና ትምህርቶችን ማወቅ አለብን። እኛ ቀድመን ካላወቅን ማስጣል አንችልም። ስለዚህ ቀድሞ ማወቅ ዓለም አቀፋዊ ሁኔታዎችን መመርመር ፍልስፍናዎች ሁሉ ሳይቀሩ ለምሳሌ ናቹራሊዝም የሚል ፍልስፍና በጣም አደገኛ ነው። በተለይ ለወጣቱ ሁሉ ነገር ለተቀባዩ እውነት ነው። ስለዚህ ዳዲ ያለኝ ነገር ለሱ እውነት ነው፣ ማሚም ያለችው ለሷ እውነት ነው። እንዲህ ድረ ገጽ ላይ ያገኘሁትም ለዛ እውነት ነው። ከዛ እሱ የያዘውም ነገር ለሱ እውነት ነው እና ፍጹም የሆነ ትሩዝ የለም እውነት በቃ ፍጹም የሆነ እውነት የለም የሚል ፍልስፍና ነው። ይሄ በጣም አደገኛ ነው እጅግ በጣም ለመመለስም ለመምከርም የሚያዳግት። ስለዚህ ቀድመን ፍልስፍናዎችን ማጠን ይገባል። ከግብረ ሰዶማዊነት ጋር ተያይዞ በኤንጂኦ በትምህርት ቤቶች ውስጥ ክበባት አሉ። በተለይ ጀንደር ጋር ተያይዞ የሚቀርቡ ክበባት እና አስተምሮታቸው ለልጆች የሚመግቡት ነገር በጣም አደገኛ ነው እጅግ በጣም አደገኛ። ወላጆች መከታተል በየትምህርት ቤት እየሆነ ያለውን ነገር ሁሉ መከታተል ምን እንደተማሩ በክበባት ውስጥ የቱ ክበብ ውስጥ እንዳሉ ከዛ ክበብ የገበዩት ነገር ምን እንደሆነ የሰሙት ነገር ምን እንደሆነ መጠየቅ በጣም ይገባል። አሁን ይሄ ዘመን እንደ ድሮ አይደለም፣ እኛ እንዳለፍንበት ዘመን አይደለም። በጣም መከታተልን ይጠይቃል። የማይገባበት የሚያጣምም መንፈስ የማይገባበት ነገር የለም። ለምሳሌ ስፖርት አትጠብቁትም። ዮጋ የሚባል ልምምድ በቡድሂዝም እምነት ውስጥ እኮ ከጥንት ጀምሮ የሚተገበር ነው፣ አዲስ አይደለም። ግን ስታቲክ ስትሬቺንግ የሚባለውን ወስደው ዮጋ አድርገውት ግን ከመንፈሳዊ ዓለም ጋር ልምምድ እንዲያደርጉ ወጣቶቹን እጅግ በጣም እየገፉ ነው። የጤናና ሰውነት ማጎልመሻ በተለምዶ ወይንም ሄልዝ ኤንድ ፊዚካል ኤጁኬሽን ቴክስቶች ውስጥ በደንብ አስገብተዋል። በደንብ ኢቢኤስ ላይ በተደጋጋሚ አቅርበው ለማስተዋወቅ ሞክረዋል። ለመቃወም ሞክረዋል በተለያየ ሁኔታዎች። ግን መንገዱ አያለ ነው፣ መንገዱ ብዙ ነው። ስለዚህ አዲስ ነገር ሲመጣ ስለ ጄኔቲክስ አሁን የሚቀርበው ትምህርትና ቀድሞ እኛ የተማርነው አንድ አይደለም። በጣም ቀይረው እያስተማሩ ነው። ስለዚህ አዳዲስ ነገሮችን የተማሪዎችን ቴክስት ካሪኩለሞችን ወላጆች ቀድመን ማወቅ አለብን። ፍልስፍናዎችን ቀድመን ማወቅ አለብን። ህፃናትን ለመታደግ የዘመኑ ሁኔታ በጣም ቅርብ ነው። እንዲሁ እግረ መንገድን ላንሳና አሁን በኢትዮጵያ አብያተ ክርስቲያናት እንዲሁም ደግሞ ይልቁንስ እንደው የኛውስ ትንሽ እንትን ሊል ይችላል። ግን በአረማውያን እንኳን በሙስሊሙም በኦርቶዶክሱም በየትኛውም የኢትዮጵያ ማህበረሰብ ውስጥ ግብረ ሰዶማዊነትን እሰየው ብሎ በጎ ነው ብሎ የሚሟገት ከነሱ ጋር ኢንተራክት እናርግ የሚል አካል ኢትዮጵያ ውስጥ ያለ አይመስለኝም። ጽዩፍ ነው፣ በጣም ይጠላል።
ግን እኮ አሁን ወንጌላውያን አብያተ ክርስቲያናት አካባቢ አስደንጋጭ ሁኔታዎችን እየሰማን ነው። ስለዚህ ምንድነው ልጆቻችንስ ከነማን ጋር ነው ኢንተራክት አሁን የሚያደርጉት? ክርስቲያኑ ማህበረሰብ ጋር እንዲህ አይነት ችግር የለም ከነሱ ጋር ኢንተራክት ማድረግ ብሎ መቀባበሉ መስዋዕቶችን ሁሉ መጋራት ከመጣ አደገኛ ሁኔታ ደግሞ በደጅ አለ ማለት ነው። በደጅ አለ። ስለዚህ ቀድመን እየሆነ ያለውን ነገር መከታተል፣ ልጆቻችንን ማሳወቅ፣ ማስተማር ቀድመን አልፈን ካላደረግን በስተቀር እጅግ የሚያስፈራው በውጭ ያለው አይነት ሁኔታ ወደኛ ዘልቆ ለመግባት ክፍት ነገሮች አያሌዎች ናቸው። ስለዚህ ተግዳሮቶቹ ብዙ ስለሆኑ መቅደሙ ይበጃል እላለሁ። አመሰግናለሁ። ልጆችን ስናሳድግ ቴንደንሲያቸውን ወይም ዝንባሌያቸውን ለይተን ማወቅ አለብን። ቴንደንሲ ወይም ዝንባሌ የሚባል ነገር አለ። አንዳንዴ ያለ እድሜያቸው አገኘን ብለን ያለ እድሜያቸው እነሱ ባልፈለጉት መንገድ የምናደርጋቸው ነገሮች አሉ። እነዚህ ነገሮች ምንድነው የሚያደርጉት? ያለ እድሜያቸው የሚያስቡ አስተሳሰብ ሆኖ ይቀራል። ያለ እድሜ የሚያስቡት አስተሳሰብ ሆኖ ይቀራልና አንድ ወቅት ላይ ትምህርት ቤት የገጠመኝን ነገር አንስቼ ጨርሳለሁኝ። አንዲት ልጅ አጋጣሚ ሆኖ ብዙ ብር ይዛ ክፍል ውስጥ ትመጣለች። ብዙ ብር ይዛ ከመጣች በኋላ አጋጣሚ ብሩን አውጥታ ለጓደኛዋ ስታሳይ ጓደኛዋ ብር ይዛለች ብላ ለጓደኞቿ ትነግራለች። ከነገረች በኋላ ተማሪዎች ከጇ ላይ ይበቱንና ያን ብር ይሻማሉ። ሲሻሙ አጋጣሚ ወደ ክፍል አካባቢ እየገባው ነበርና ምንድነው ብዬ ተማሪዎችን ሲረብሹ ምንድነው ክፍሉ እየተረበሸ ያለው ብዬ ስጠይቅ እከሌ ብዙ ሺህ ብር ይዛ መጣ እሱን በትና እየተሻማን ነው ብላ ትላለች። ልጅቷ 9ኛ ክፍል ተማሪ ነች፣ ገና ልጅ ነች። እድሜዋ 14 አመት ነው እና አባትየው ስላለው ነው ለልጅቷ ይሄን ብር ይሰጠውና አጋጣሚ ልጅቷ ክፍሉ እየተበጠበጠ ስለነበረ ወደ ርዕሰምሩ ይዣት ሄዳለሁኝ። ከሄድኩ በኋላ እቺ ልጅ አጋጣሚ ብዙ ብር ልጆቹ ሰብስበው የተሻሙትን ብሩ ሰብስቤ ከዛ ወደ ርዕሰምሩ ይዣት ሄድኩኝ። ምንድነው የሚለውን ነገር እንትን ካለ በኋላ ወላጅ እንድታመጣ ትባላለች። እቺ ልጅ ወላጅ ካመጣች በኋላ ወላጁ ይጠየቃል። ምንድነው ይሄን ሁሉ ብር ለ9ኛ ክፍል ተማሪ ሰጥተ ክፍል ይዛ መጣ ክፍሉ የምታስበጠብጠው የሚል ነገር ወላጁ ሲጠየቅ እኔ በጭንቀት ነው ያደግኩት፣ እኔ በችግር በመከራ ነው ያደግኩት፣ ልጄ እንደኔ ተጨንቃ እንዳታድግ እያንበሻበሽኳት ነው ብሎ አለ። ያ ማለት ምን ማለት ነው? ያለ እድሜያቸው የምናደርገው ነገር ነገ ጣጣ ያመጣልና በዚህ ሌሎች ጉዳዮች የተነሱ ጉዳዮች ስለሆኑ እቺኛዋ ነጥብ ብቻ መጨመር ስላለብኝ ነው። በጣም አመሰግናለሁ ስለሰጠኝ እድል። በጣም ወዳቸዋለሁ። ጥሩ ትምህርታዊ የሆነ ነገር እንደቀሰማችሁ እርግጠኛ ነኝ። ቀጣዩ ቡድን ሀሳቡን ይዞ ይመጣልናል። መልካም ጊዜ ከኤልሻዳይ ቴሌቪዥን ኔትወርክ ጋር